ዛሬ አንድ ነገር ልለምናችሁ በጌታ ይሄንን ከሰማችሁ በኋላ ውስጣችሁ ለሚመጣ ለምትወዱት ሰው ሼር አድርጉልኝ በጌታ ፍቅር። ትናንት አንድ ቸርች ሄጄ የተማርኩትን ነው ሼር ላረጋችሁ የመጣሁት። ያስተማረው ፓስተር ያስተማረውን ትምህርት አንድ አሳይመንት በዛው ልሰጣችሁ ነው የመጣሁት። ምን አለ አንድ አባት የመጀመሪያ ልጅ ሲወለድላቸው ሴት ነበረችና የተወለደችላቸው ሁለት ልጅ ተወለደልኝ አሉ። ለምን ሲባሉ ነገ የምታገባው ባሏ እኮ ልጄ ነው። እንግዲህ ገና አስቡት አራስ የተወለደልሽ ማለት ነው። እኛ አባት 4 ወይ 6 ከወለዱ ደብል ማድረግ ማለት ነው። 4 ልጅ ካላቸው 8 ልጅ አለኝ ብለው ነው የሚያወሩት። እና በጣም ውስጥ የተነካበት እያለቀስኩ ነው የሰማሁት። እና እኔ ለልጆቼ ጸሎት ጀመርኩኝ ትላንት። ይሄን ሼር ላረጋችሁ ፈልጌ ነው። በዛ ውስጥ ያለው በረከት አንደኛ የእግዚአብሔር ቃል ስለሆነ እናትና አባት ላይ እግዚአብሔር የሰጠው ስልጣን ስላለ የምንባርከው እንደሚባረክ የእግዚአብሔር ቃል ስለሚነግረን የኛ ጸሎት ይሰራላችኋል። ሁለተኛ ደረጃ እኛ በመጸለያችን የሚከተላቸው ክፉ ይሰበራል፣ ቀንበር ካለ ይሰበራል። ነገ ቤታቸውን እግዚአብሔር እንዲሰራላቸው መንገድ እንከፍታለንና እባካችሁ ይሄንን አይዲያ ሼር አድርጉልኝ። ወንዶች ልጆች ያሏችሁ ነገ ለሚመጡት የልጆቻችሁ ሚስቶች ለሴት ልጆቻችሁ ጸልዩላቸው። ሴት ልጆች ያሏችሁ ደግሞ ነገ ለሚመጡት የልጆቻችሁ ባሎች ለወንድ ልጆቻችሁ ጸልዩላችሁ። ያንን በማድረጋችሁ ልጆቻችሁን ታድናላችሁ፣ የሚስት የባሎቻቸውን ዘር ታድናላችሁና በእኛ ጸሎት ውስጥ ብዙ ጀነሬሽን ይድናልና ይህን መልእክት ሼር አድርጉልኝ። በአፍም ለሰው ንገሩልኝ። መልእክቱም እንዴት ቫይራል እንዲሆነ ሼር አድርጉልኝ። በጣም ልቤ ስለተነካበት ነው። እንዴት መታደል ነው! እንዴት መባረክ ነው! በእውነት እንዴት መባረክ ነው! እንዲህ አይነት አንደርስታንዲንግ መኖር ሰው ልጅ ሲወለድለት ወንድ ልጅ ሲወለድለት ሴት ልጅም አለችኝ ብሎ እንግዲህ አስቡት። ከተወለደ ከአራስነት ጀምሮ እየተጸለየላት የምትመጣ የባል ሚስት ምን አይነት እንደምትሆን አሰባችሁ? እግዚአብሔር ክፉን ራሱ ይከለክላል። ክፉ ባሎች ወደ ሴት ልጆቻችሁ እንዳይመጡ፣ ክፉ ሚስቶች ወደ ወንድ ልጆቻችሁ እንዳይመጡ ይከለክላልና በጌታ ፍቅር ይሄን ሼር አድርጉልኝ። እሺ፣ ተባረኩ። በብዙ መነካት ውስጥ ሆኜ ነው የምተውላችሁ። እንደምትሰሙት ፕራክቲስ እንደምታረጉት ለሌላም ሼር እንደምታረጉት አምናችኋለሁ። ተባረኩ።